ለሙስሊሞች ሙሉ ሳይፈጸም ይህ የመጨረሻው ሰፊ ጥሪ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም። ሃይማኖት ሁሉ ስለ ሕይወት፣ ስለ መፈጠርና መኖር ምክንያትና ግብ፣ ስለ ቀጣይ ታላቅ ፍርድ የሚናገር በመሆኑ ማንም ሰው በሃይማኖቱ የሚያሾፍና የሚቀልድ ባለመሆኑ ሁሉም ሰው በሙሉ አእምሮ አመዛዝኖ ከልቡ በመሻት ነው ሃይማኖትን የሚይዘው። ዛሬ በኢትዮጵያ እንዳለነው ቸልተኛና አማኞች ትውልድ ሳይሆን ቅን ሙስሊሙ በተቻለው ሁሉ ሊቀርበውና ለማምለክም የሚተጋው የክርስቲያኖችን ፈጣሪ ነው። ቅን ክርስቲያኑም ሁሉ በተቻለው መጠንና ሊቀርበው ሊያመልከው የሚተጋው የሙስሊሞችን ፈጣሪ ነው። የአንድ ቤት የአንድ ፈጣሪ ልጆች አንዱን የጋራ አባታችንን ለማመስገንና ለማምለክ ስለ እውነት በመሰለን መንገድና አምልኮ ስንተጋ ቆይተናል። የጋራ አባታችን አንዱን የሚጥር ቅን ልጁን ከሌላው አብልጦ ወይም አሳንሶ አያየውም። በእውነት ልብ ፈልገው አባቴ ብለውት ቢፈልጉት እንደ አብርሃም ወደ ቤቱ መንገድ ይመራቸዋል እንጂ። ማንኛውም በቅን ልቦና ስለ እውነት ከልቡ ፈልጎ አምላኩን ለማግኘት በፍቅር የሚተጋ ሰው የጋራ አባታችን አይጨክንበትም። ነቢያትና ትንቢቶች በክርስትናም ሆነ በእስልምና ሃይማኖት ያሉ በደንብ የሚታወቁ የእምነት ክፍሎች ናቸው። ቅዱሳን ለሆኑ ሰዎችም ስለ ወደፊቱ እውነቱን ገልጦ የሚነግራቸው እንዳሉ ይታመናል። በክርስትና ብዙ የተፈጸሙ ወደፊት ገና የሚፈጸሙ ትንቢቶች በፍርድ ቀን ስለሚፈጸመው ስለ እስራኤላውያን መበተንና መሰብሰብ ወዘተ በደንብ ግልጽ ሆኖ የተጻፉ እንዳሉ ሁሉ በቁርአኑም ስለ ወደፊቱ ፍርድ ቀን ምን እንደሚሆን፣ ስለ ሃይማኖት ክህደት መስፋፋት፣ መልካም ሰው መጥፋት ወዘተ ተጽፏል። በዚህም መልኩ ትንቢት ለሁላችንም አዲስ አይደለም ማለት ነው። ዛሬም በእኛ ዘንድ ተጽፈው ያሉትንና ከፍጹም ጥፋትና ውድቀት፣ ክፉ መከራና እልቂት እንድንድንባቸው ዘንድ ከሺህ ዓመታት ጀምሮ በብዙ የተለያዩ ቅዱሳንን በአንድነት እኛን በሚገልጽ መልኩ የተገለጡ ዛሬ ያለን ሕዝቦች ይሄኛው ያኛው ሳይል ሁላችንን በንስሐ ተመልሰን በጸሎት ጸንተን እንድንባቸው ዘንድ የተጻፉልንን አቅርበንላችኋል። በተመሳሳይ በአሁኑ ወቅት ልንድንበት የተጻፉ መልእክቶች በእናንተ ዘንድ ቢኖሩ ልክ እንደኛው በወንድማዊ ፍቅርና በእውነት ካመኑበት አደጋ ሁሉ ይድን ዘንድ በወንድማዊ ፍቅር እንዳቀረብንላችሁ እናንተም በሁላችን ታሳውቁንና ታቀርቡልን እንደነበረ በፍጹም አንጠራጠርም። ይህም የተጻፈው ለሁላችንም የአባታችን ልጆች ነው። ከእናንተም ሆነ ከኛ ከማንኛችንም መሃል ከሚመጣው ለመዳን ከሁሉም የሚጠበቀው ወደ ፈጣሪ ተመልሶ በፍጹም ልብ ለሰራው ኃጢአት በጸጸትና ንስሐ ጸርቶ ይቅርታንና ጥበቃን ከፈጣሪያችን መለመን ነው። በዚህ ጽሑፍም ሌላ የሚጠየቅ ነገር ከቶ የለም። ይህንንም አመናችሁትም አላመናችሁትም ብታደርጉት የምትከስሩበት ነገር የለም። ንስሐ በመግባት ይቅርታና ጥበቃን ከፈጣሪ ከመለመን ንስሐና ጸሎት እንደሆነ አያከስር አይደለም። በዚህ ወቅት በማንኛውም ጊዜ ጥያቄ የሌለው ጠቃሚ ነገር ነውና ይህንንም አንብቦ ያንን ተግቶ የሚያደርግ ሰው ምን ሊጎዳ? ይህንን ካነበቡ በኋላ ሞት በስንት ዓመት ወይ ወር ወይ ቀን ወይ ሰዓት ወይ ደቂቃ እንደሚመጣ ምንም መተማመኛ የሌለን በመሆኑ ቢያዘጋጅን እንጂ ሌላ ምንም ጉዳት እንደሌለው ግልጽ ነው። ቀድሞም ወደ አምላክ ለመመለስ ዛሬ ነገ የለውምና ከምንም በላይ ደግሞ የትንቢቶቹ የቀደሙ ክፍሎች በትክክል ቃል በቃል የተፈጸሙ እውነቶች ስለመሆናቸው በማስረጃዎች ተደግፎ ታሪክ የሚመሰክርላቸው በመሆኑ ቀሪዎቹም ክፍሎች በዛው መልኩ መፈጸማቸው ይቀጥላል። ማወቅ አለማወቅ መዳኛ ሆኖ አያውቅም። ነገር ግን እምነትና የሕይወት ተግባር ነው ለድህነት ምንጭ። ይህንን ይወቁም አያውቁም በመልካሙ መንገድ ለፈጣሪያቸው ቀርበው ኃጢአትን አርቀው በንስሐ ጸርተው የተገኙ ሁሉ በፈጣሪ ጥበቃ ስር ይሆናሉ። በእኛም በተለያዩ ቦታዎችና መንገዶች የኖርን ያደግን ሆነን በፈጣሪያችን ሕግጋትና አገላለጽ ቀድሞ በፈጣሪያችን ዙሪያ በተሰሩ ታሪኮች አቀባበል ብንለያይም የእሱ መገለጫ በሆነው ፍቅርና መልካም ተግባራት ባህሪያት በአንድነት የምንስማማ በመሆኑ ፍቅር አንድነት ሆነን
በየገባንና በያመንበት መንገድ ፈጣሪያችንን ለመቅረብ በመሞከር ልንኖር ይገባል። በመጸለይ ልንገኝ ይገባል። በሚመጡትም አስፈሪ ጊዜያት በብዙዎቹ መካከል ጠላትነትን በመፍጠር የተለያዩ ጸቦችና ግፊቶች ቢመጡም ከሁሉ በላይ ይቅርና ሰብአዊ መተሳሰብን በማስቀደም በምናምነው ፈጣሪ ሕግጋት ከምንም በላይ ለመጽናት መሞከር ልንታገስ ይገባናል። ሁላችንም ወደ እውነተኛው የፈጠረን አምላካችን ለመቅረብ መጣር፣ በእሱም ፈቃድና ትእዛዝ ለመኖር ይበልጥ መጣር ይጠበቅብናል። በተዋህዶ ክርስትናም ቢሆን የአምላክ ፍርድ እንዲሁ በእኛ አይን ፈርደን የምናውቀው ሃይማኖት ለይተን እንኳን ይህንን ይጸድቃል፣ ይህ ይሞታል ፈጽሞ የምንለው አይደለም። አዲስ ነፍስ ሕፃን ሲወለድ መወለጃውን ስፍራ እሱ መርጦ ሳይሆን ፈጣሪ በወሰነው ቦታ ነፍሱ ትመጣለችና ወይ በጥንታዊ እስልምና በምትታወቀው መካ ወይ በጥንታዊ ተዋህዶ ክርስትና በምትታወቀው በላሊበላ ወይ ደግሞ ምናልባትም ከዓለምና ሰው ልጆች ጋር ተያይተው የማያውቁ የአማዞን ጫካ ጎሳዎች መሃል ሊወለድ ይችላል። መርጦ አልመጣምና በዚህ ምክንያት ብቻ በፈጣሪው ፊት ከሌላው የሰው ፍጡር ተቀድሶ ወይ ረክሶ በውልደቱ የሚፈረድበት ሳይሆን ለኛ ለደቃቆቹ የፍትሃዊነት ዕውቀት የሚያመዛዝን አእምሮ የፈጠረው ፈጣሪ እሱ ደግሞ በእጹብ ልዑል ፍትሃዊነት ፍርዱን እንደሚሰጠው ይታመናል። መጻሕፍትም በባዶ ኖረው ከሞቱት ይልቅ ፈጣሪ በይፋ በሚሰብክበት መሃል ኖረው ለራሳቸውን ያረከሱና የካዱት ላይ ፍርዱ እንደሚጸና ይናገራል። በዚህ መሰረት የሰው ልጅ የትም ሆነ የትም ፈጣሪውንና አባቱን ለማወቅ እጅግ በመጣር በቅንነት በተገለጠለት መልኩ ወደ አባቱ ለመቅረብ ቢጥር ፈጣሪውን ለማግኘት በቅንነት ለህሊናውና ላመነበት ራሱን አስገዝቶ ልባዊ ቅን ትኩረት ወደ ፈጣሪው አድርጎ ዘወትር ቢጣራ ፈጽሞ የሚመለከተው ፈጣሪ አባቱ እንደማይጨክንበት የታወቀ ነው። ስለዚህም ሁላችንም እርስ በርስ በቅንነትና ሁሉም እምነት በሚሰብክበት በፍቅር ሆነን ልንጸና ይገባናል። ካልሆነ ግን ሞት እንደሆነ በፊታችን ጸንቶ ቆሟልና ምርጫው የኛ ይሆናል። በተዋህዶ ክርስትናም ሆነ በኢስላም አንድ ፍጹም ከአንድ አምላክ ሌላ አምላክ ፈጽሞ የለም። እሱም ሁላችንንም በጥበቡ በአንድነት ያጸናን ፈጣሪ አንድ እሱ ነው። በግለሰብ ደረጃ የዋህና በቅንነት እውነትን ብቻ ፈላጊ ሙስሊም ሆንህ፣ እሱም የዋህና በቅንነት እውነትን ብቻ ፈላጊ የሆነ ክርስቲያን ወንድም ጋር ስትተያዩ ሁለት አባታቸውን የሚፈልጉ የአንድ አባት ወንድማማቾች እንጂ ሌላ መልክ ልትሰጡት አይገባችሁም። በእኩል አመዛዛኝ አእምሮ ተፈጥሮ ያላችሁ እኩል ፍጡራን ናችሁና በቅንነት ስለ እውነት በአባት ፍቅር እስከሆነ ድረስ ይህንን ልባችሁን የሚመለከት እውነተኛ አንድ አባታችሁ ወደ እቅፉ መርቶ እንደሚወስዳችሁ ጥርጥር የለውም። ይህም መልእክትና ጽሑፍ በፍቅርና በቅንነት ብቻ ሆኖ ሁላችን እንድን ዘንድ እርሶ የደረሰ ነው። ከሚመጣው ሁሉ እንደ እምነታችን ድክመትና ምግባራችን ውድቀት ሳይሆን እንደ ይቅርታውና ቸርነቱ ሁላችንንም በጋራ ይጠብቀን። ለኦርቶዶክስ ተዋህዶ ምዕመናን ሙሉ ሳይፈጸም ይህ የመጨረሻው ሰፊ ጥሪ ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ይህ በመጽሐፍ ቅዱስ ላይ ተደጋግሞ የተጻፈ ጽኑ የሥላሴ ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም ኦርቶዶክስ ክርስቲያንነት በዘመኑ ምዕመን አያያዝ ልክ ጨዋታውን አይተውላት የማያውቁት ግን ሲጠየቁ ብቻ ስሙን አስታውሰው የዚህ ቡድን ደጋፊ ነኝ እንደሚሉት አይነት አያያዝ ሆኗል ሃይማኖቱን የያዙት። ብዙም መልካም ክርስቲያን ሳይቀር በዚህ መልእክትና ይዘት እንዲሁም ትንቢት ግር ሊለው ይችላል። የቤተ ክርስቲያን ሰዎች ከሚባሉትም ሳይቀር ይህንን አፈ ታሪክ ብሎም ተሞኝቶም የሚያይ ብዙ የዋህ ይኖራል። ነገር ግን ይህ በሀገር ደረጃ ከደረስንበት የመሪዎችና አባቶቻችን ክፉኛ በጠላት ጽኑ ሴራ መዳፍ ተይዘው መውደቅና የቤተ ክርስቲያን ሰብሳቢና ባለቤት አልባነት ያስከተለው የምንጋራው ፍጹም ውድቀታችን ማሳያ ነው እንጂ ይህ ነገር ፈጽሞ የጸና እውነትና የዘመኑ ምዕመናን ልናውቃት ደንታ ኖሮን የማያውቀን የሃይማኖታችንንም ደማቅ እውነት የልዑል እግዚአብሔር የማያልፍ ቃል ነው። ደንዝዘን
በዋዜማው አጋንንት ልባችንን ሰውሮት ካልሆነ በስተቀር ከነዚህ እንደው የትኛው ይሆን ልዩ ባዕድ የሆነብን? የቅዱስ ራጉኤል ድርሳን ይህን መጽሐፍ ነውና የማናውቀው ነው ወይስ ካድ ነው? የመልአኩን ቃል ካድ ነው? እምነት ቀይረናልን? ወይስ ለኛ ሲባል ቤተክርስቲያኑን ፈርሶ ድርሳኑም ተቃጥሎ አዲስ ኦርቶዶክስ ተዋህዶ ይመስረትልን ነው የምትሉት? ነው ወይስ የካድነው የቅዱስ ዑራኤል ድርሳን ነው? የእግዚአብሔር መልአክ እስከነ ንግስና ስሙ ጠቅሶ የመሰከረበት ቃል ነው የሚካደው? አምላካችን ክርስቶስ በመልካም ልጅነት እናቴ ብሎ የሚያፈቅራትና ድንግል ማርያም ቅዳሴዋን የደረሰው አባ ሕርያቆስን ልትክደው ተነስተሃልን? ነው ወይስ ቅዳሴውን ቀድሞም አትቀበለውም ነበር? የዕዝራ ሱቱኤል ትንቢታዊ ጽሑፍ ተተርጉሞ ኢትዮጵያውያን እንድናውቀው በማሰብ ወደ ሀገራችን አስበው የላከው እርሱ መሆኑን አልተጻፈምን? ነው ወይስ የቁመት የሰዓታቱን ውዳሴ አባት አባ ጊዮርጊስ ዘጋስጫን? እሱስ እንግዳ ሆነብህ? እሱስ ብዙ ጊዜ ስለዚህ አልተናገረምን? መጽሐፈ ምስጢር ብሎ ጽፎ ባስተማረበት መጽሐፉ ንጉሥን በስም ጠቅሶ እንደውም አልፎ ከነገሰ በኋላም ሮም ድረስ ሄዶ ስለሚያደርገው ሃይማኖታዊ ድል ሳይቀር በሙሉ ምዕራፍ ተብራርቶ አልተጻፈምን? ወይስ የኢትዮጵያ ሊቃውንት መጽሐፍ ቅዱስ ትርጓሜ ላይ የወደፊት ትንቢት በሰፈሩባቸው ቦታዎች እግዚአብሔር በገለጠላቸው መንገድ ስለ ብዙ የወደፊት ተፈጻሚ ትንቢቶች አብራርቶ አልጻፉምን? ክርስቶስ በዚህ ዘመን ስለሚሆነው የተናገረውን አልፎም በሀገራችን የሚሆነውን በሚነግሰው ንጉሥ የሚፈጸመውን ጭምር አላሰፈሩትምን? ራስን እንድትታዘብ ተባስተው በእጅ ያሉትን ለመጥቀስ ነው እንጂ በብዙ መጻሕፍት እንደነ ገድለ ፊቅጦር ባሉ፣ በመንኩስና ፋና ፊልክስዮስ፣ በግብፃዊ አባት ሲኖዳ አራይ፣ በራእየ ሳቤላ፣ በተአምረ ኢየሱስ፣ በፍካሬ ኢየሱስ በስንቱ የተጠቀሱትንማ ማን ችሎ ሲዘረዝር ይውላል? የተመቸንን ብቻ እየመረጡ መያዙ ክፋት ነው ትርፉ። እስራኤላውያን እንኳን የጥፋታቸውን የመበተናቸውን የመከራቸውን ትንቢት የሚናገረውን መጽሐፍ ይዘውት ቀውይተው ነበር። የእስልምናው መጽሐፍ ቁርአን እንኳን ወደፊት የመካዋ የካዕብ በኢትዮጵያ ሰው መፍረስ ይናገራል። አምላክን ስለ እውነት የሚፈልግ ልቡ ብሩህ የሆነስ እንደ ቅዱስ ያሬድ ያለውስ ያለ ንባብ ያለ ድምፅ ሰበካ ዛፍ ከምትወጣ ትል ብቻ አይቶ ይማራል። ያላደለው ግድ መስሎ ስለታየው ብቻ ያለ ፈጣሪ ፍቅር ሃይማኖት የተቀላቀለው ደግሞ አይደለም በዚህ ሁሉ መጽሐፍ አውርሰውት በሰውነቱ ቢነቅሱት ወይም ደግሞ እንደ ይሁዳ ከአምላክ ጋር ቢያከርሙትም እንኳ ትርፉ ባዶ ነው። እኛም አውቀን ልባችንን አንዝጋው። ምንም መሃይም ብንሆን በየዋህነት አምላክን ከልባችን ብንፈልገው ስለሱ ልናውቅ ብንሻ ወዳጅ አባት ነውና የማይገልጥልን የማያደርግልን ነገር ፈጽሞ አንዳችም አይኖርም። ቀድሞስ የሁሉ ፈጣሪና ባለቤት ከኛ ኢምንት ደቂቃን ከቶ ምን ይፈልግና? በዚህ ወሳኝ ጊዜ እንዲህ መሆናችን ልብ ገዝተን ልናስተውለው ይገባናል። ልንነቃ ይገባናል። የተተነበየ ቀን ሲቀርብ ነገሩ ሁሉ እንዲህ ነውና ቅዱስ ጴጥሮስ እንኳን ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ለራሱ ትንቢቱን ነግሮት ሳለ እሱ ግን ትንቢቱ እስኪደርስ ከልቡ ተሰውሮ ሁሉ አልቆ የተባለችውን ዶሮ ሲሰማ ነበር ያንን ትንቢቱን ልብ ብሎ በጸጸት ያለቀሰው። ሌላም ወደፊት ሐሳዊው መሲህ እኔ አምላክ ነኝ እያለ እንደሚመጣ ተብራርቶ ተጽፎ ሳለ ግን ጊዜው ሲደርስ እጅግ እንዲሁ ልብ ያላሉ የበዙ ተከታዮች ዓለም ሁሉ አምላኪው እንደሚሆን ሁሉ እኛም ዛሬ በዚህ በተጠቀሰው ትንቢት ደጃፍ ላይ በመሆናችን ብዙዎቻችን ደንዝዘን ልባችን ታውሮ እንገኛለን። በኢትዮጵያ የብዙ የክርስቶስ ባሪያዎች የሆኑ ቅዱሳን ቃል ኪዳን አለና እኛም አዘውትረን የሱ የክርስቶስ ባሪያዎች በመሆናቸው አክብረናቸው በትህትና የምንለምናቸው ቅዱሳን ልጆቹና መላእክትም ስለኛ ክርስቶስን ቢለምኑት አልጨከነብንምና አሁንም የተወሰኑም ልብ ብለው ይድኑ ዘንድ ይሄው ባልታሰበ መንገድ ይህ ጽሑፍ እርስዎ ጋር ደርሷል። በኢትዮጵያ ቤተክርስቲያን ተጠብቀው ለእምነቷ መሰረት የሆኑ ብዙ መጻሕፍትና ሀብቶች አሉ። ብዙ ምዕመኗ ግን
በእነሱ የሰፈሩትን እንኳን ተማምኖ ለማመን ይቸግረዋል። ታዲያ መጽሐፍቷን ካላመንክ ኦርቶዶክስ ተዋህዶ መሆንህ ምኑ ላይ ነው? ነው ወይስ እንደ ምዕራባውያን እምነት በአፍ ብቻ እግዚአብሔርን እየጠሩ የመረጡትን ብቻ ከመጽሐፍ ቅዱስ እየወሰዱ በርክስና ሕይወት እንደሚኖሩት መኖር ይሻላል? ማመን ወይም መካድ እንጂ በሁለቱም መሃል ሆኖ እኔ ክርስቲያን ነኝ ማለት ግዴለሽነት ነው። ብዙዎች ለራሳቸው የሚመቻቸውን ብቻ ነው የሚቀበሉት። ሃይማኖት እንደ አጃቢና ማድመቂያ ሆኖ የፈለግናቸውን ብቻ በፈለግነው መንገድ የአምላክን ሕልውና ከምንም ሳንቆጥር በሥጋ ፍትወት ለምንቃዠው ዓላማችን ከአምላክ የሚያርቅ ይሆን የሚያቀርብ ገድ ሰጥቶን ለማያውቀው በዚሁም ምክንያት ለመፈትፈት ግብዣና ገድ የማያስፈልጋቸው ልክስክስ አጋንንት ለሚጋልቡት ለዚሁም ምልክቱ ሞትና ደም ለሚቀድመው ፖለቲካችን ማማሟቂያ ብቻ የኢትዮጵያ ትንሣኤ የምትለውን ቃል እንዲሁ አጃቢ እናደርጋታለን። ለመሆኑ ትንሣኤ ማለት ምን ማለት ነው? በመነሻችን በቅዱሳት መጻሕፍት የተጻፈውና በብዙ ኢትዮጵያውያን ዘንድ የኢትዮጵያ ትንሣኤ ተብሎ የሚታወቀው ይህ ትንሣኤ ግን እውነታው ምንድን ነው? ሁሉም ማለት እስኪያስደፍር ድረስ መልካም ክርስቲያኖችም ጭምር ይህንን ነገር አዛብተው ነው የተረዱት። ማንም አሁን ቢጠየቅ መልካሙም ክርስቲያን ጭምር የኢትዮጵያን ትንሣኤ በአእምሮ ያለው ኢትዮጵያ በዴሞክራሲ የበለጸገች ሆና ከዓለም ሀገራት ተርታ መሰለፍ፣ በኢኮኖሚዋ ጠንካራ መሆን፣ መከላከያዋ እጅግ ብርቱ፣ በዓለም ሀገራት ላይ ተጽዕኖ ፈጣሪ ሆና ሕዝቦቿ በሀብትና ደስታ የሚኖሩባት፣ ዓለም ሁሉ ወደ እሷ የሚሳደድበት ክብሯ የተጠበቀ ኢትዮጵያ፣ ዲሞክራሲና ነጻነት እንዲሁም ሳይንስና ሕክምና ቁንጮ፣ ይህ ነው ሁሉም የኢትዮጵያ ትንሣኤ ብሎ የሚገልጸው። ልክ ይኸው አገላለጽ ብዙዎች ከዓለም የሚሰደድባት የነጻነትና ዲሞክራሲ ሕዝብ በብዛት ሆኖ የፈለገውን ማንኛውም ነገር የሚታወጅበት የሀብትና ጥንካሬ ቁንጮ የሆነችው አሜሪካን አይገልጻትም እንዴ? እውነት ለብዙ ዓመታት ማንም ሳያስገድዳቸው በአንዲት ዋሻ ቆመው በጾም በስግደት እንደ ቅዱስ ዮሐንስ በበረሃ ከምቾት ርቀው ያለፉት አቡነ ተክለ ሃይማኖት ይሄ አጓግቷቸው ትንሣኤ ያሉት ጣሊያን በዚህ መልኩ ያደገች ጠንካራ ብዙዎች ለመድረስ በባህር የሚሰጥሙላት ሀገር ነች። የኛን የትንሣኤ ምኞት ሀገር ትመስላለች። የዓለም ቁንጮ ሆና የጣሊያን ዕቃ ሲባል ራሱ ክብሩ እጅግ ከፍ ያለ ነው። ታዲያ ምን ነው በአንድ ቀን ተመሳሳይ ህልም ያዩት መቶዎቹ የሮም ቅዱሳን ስለ ራሳቸው ሀገር ስለ ሮም ጣሊያን፣ ስለዚህ ትንሣኤ ዋና ኃያልነቱ አልታያቸውም? ምን ሆነው ነው እትብታቸው ስለተቀበረችበት ምድራቸው ይህ ሁኔታ ያልተናገሩት? ምን ነው አልፈው ስለ ኢትዮጵያ ትንሣኤ ተናገሩ? የሮም ቅዱስ ጳውሎስስ ቢሆን ምን ነው ስለዚህ የሮም መጻኢ ኃያልነትና አሁን ስላለችበት ትንሣኤ አልተናገረ? የቆስጠንጥንያው ዮሐንስ አፈወርቅ አልታየውም ይሆን እንዴ የሀገሩ ትንሣኤ? የቆስጠንጥንያ ወደ ኢስታንቡል መቀየር፣ የቱርክ ኃያል ሀገርነት በኢኮኖሚና ስልጣኔ እጅግ ገዝፋ ከአውሮፓ ዩኒየን አባል ለመሆን እስከ መሰለፍ እንደምትደርስ ከዙሪያዋ ያሉ ዛሬ እንደሚታየው ወደ እሷ ሊሰደዱ ሲሻሙ አይ ቅዱስ አባታችን አልታየውም ነበር እንዴ የሀገሩ ሕዝብ ነጻነት ዲሞክራሲ ነውና ብዙ ሕዝብ ስለጠየቀ የወሲብ ንግድ የሚደግፍ ሕግ መውጣቱ ቁጥጥር አድራጊ አካል መቋቋሙ አልታየውምን? አይ ምን ነው የእመቤታችንን ቅድስት ድንግል ማርያምን ቅዳሴዋን የደረሰው የቆስጠንጥንያው ብህንሳው ኤጲስቆጶስ አባ ሕርያቆስ ለዕዝራ ሱቱኤል የተነገረውን የቅዱስ ዑራኤልን ዜና የኢትዮጵያ ትንሣኤ ትንቢት ወደ ኢትዮጵያ አስተርጉሞ ያመጣው እሱ ራሱ አልነበረም እንዴ? ታዲያ ምን ነው ስለ ራሱ ክህነት ቦታ ቆስጠንጥንያ፣ የዛሬዋ ቱርክ ዋና ከተማ ኢስታንቡል ኃያልነትና ትንሣኤ፣ የሀብት መትረፍረፍ፣ ከውድቀት ተነስቶ የዓለም ኃያል ሀገር መሆን ምንም አልተናገርም? ይህ ለምን የሆነ ይመስላችኋል? እውነተኛ ክርስቲያኖች ሆይ ፈጽሞ አትሳሳቱ። እንደዛ ያለ የኢትዮጵያ ትንሣኤ የለም። ትንሣኤ ቃሉ ራሱ የሚያመለክተው
ከነበረበት የወደቀና የተዋረደ ሁኔታ ወደ በፊቱ ወደ ነበረበት ክብር መመለስ ማለት ነው። የኢትዮጵያ የቀድሞ ማንነትም በእግዚአብሔር በረከትና ኃይል ተጠብቆ መኖርና በመልካም ሥራና ክርስቲያናዊ ሕይወታቸው ምክንያት በአምላክ ተወዶ መኖር ማለት ነው። ትንሣኤ ማለት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውና ኢትዮጵያውያን በፊቱ ይመራሉ የሚለው የመዝሙረኛው የዳዊት ትንቢት የሚፈጸምበት በአምላክ መነጽር የታየ ታላቅ የእግዚአብሔር ሕዝብነት ነው። ሕዝቡም በእምነት ወደ አምላኩ የሚመለስበት፣ ሀገሪቱም በአምላክ የምትባረክበት አኗኗር ነው እንጂ በሥጋ ሀብት፣ በብረት ኃይል ግዝፈት መመካት፣ በወርቅና ብር መትረፍረፍ ከመቼ ወዲህ ነው በቅዱሳት መጽሐፍ ትንሣኤ ተብሎ የሚጻፈው? ለሱማ የነ አሜሪካ ባቢሎን ይህ ምጡቅ የኃያልነት አያሳፍረውም ነበር። እንዴት ያለ መታወር ነው! ከመቼስ ወዲህ ነው መልአክ ትንሣኤ ብሎ ይህንን እንደ አሜሪካ ያለ ሥጋዊ ኃያልነትን የምሥራች ብሎ የሚናገረው? አምላክስ ቢሆን በራእይ የሚገልጠው በነቢያት የሚያስነግረው አሁን እንደሚወራው የኢትዮጵያን ትንሣኤ ተብሎ ኢትዮጵያ በዴሞክራሲ በልጽጋ ጥሩ መንግስት ይዛ ሕዝቦቿ በነጻነት የፈለጉትን ሆነው የዴሞክራሲና የነጻነት ጥግ የሚባለው ግብረ ሶዶማዊነት ጋብቻ ተፈቅዶበት አምላኳን በካደ ሳይንስ የበላይ ሆና እውነት ይህ እንዴትስ ይሆናል? እምነት ያለው ወደ አምላኩ ተመልሶ አውቆ ከሃዲውና ጠማማው በፍጹም ጥፋት ከተጠረገ በኋላ የሚመጣ የቀና የእግዚአብሔር ሕዝቦች ከአምላካቸው ጋር በአንድነት የሚኖሩበት ትንሣኤ ነው የኢትዮጵያ ትንሣኤ። እንዲጠፉ የፈለጉትን ነገር ማስረሳት እጅግ ከባድ በመሆኑ በሌላ ነገር መተካት ግን ውጤታማ የማጥፋት ስልት ነው። ለዚህም ነው በውጭ አገራት የክርስቶስን ልደት ኤክስማስ ወይም ክሪስማስ ትንሣኤውን በኤስተር በመተካት በዓላቱ ደምቀው ቢከበሩም እንኳን ከሃይማኖታዊ በዓልነት ወደ ተራ ፌስቲቫልነት ተቀይረው በመከበራቸው ሕፃናት እንኳን ትውልዱ የማ ልደት ነው ሲባሉ እንኳን በአእምሯቸው የገና አባት እንጂ የኢየሱስ ክርስቶስ ልደት እንዳይታያቸው ድረስ ተገልብጦ ሲወድቅ ይታያል። በዚህ መሰረት የኢትዮጵያ ትንሣኤ በሁሉ የታወቀና በኢትዮጵያን የሚጠበቅ በመሆኑ ሊረሳ የማይቻል በመሆኑ ሌላ መልክ ባለው ሌላ ትንሣኤ ተቀይሮ እንዲታሰብ ሰይጣን የሚያደርገው ውጊያ ነው ይህንን መዛባት የፈጠረብን። የዚህም ውጤቱ ከትንሣኤው በፊት ለሚመጣው መከራና ጠረጋ በእምነት የተዘጋጀን ሳንሆን በተሳሳተ መልኩ ተሰልፈን በመቅሰፍት እንዳንወድቅና እንዳንጠፋ፣ የዚህም ውጤት ከትንሣኤው በፊት ለሚመጣው መከራና ጠረጋ በእምነት የተዘጋጀን ሳንሆን በተሳሳተ መልኩ ተሰልፈን መቅሰፍት እንድንወድቅና እንድንጠፋ የታሰበ ትልቅ አደጋ ነው። ይህም ሁሉ የመጣው በሃይማኖታችን እጅግ ደክመን መጻሕፍቶቻችንን መመርመር በማቆማችንና ይህንንም በማድረግ ለሕዝቡ ያገለግላሉ ተብለው የሚጠበቁት የእምነት አባቶች የድርብርብ ጥቃትና ማዳከም ኢላማ በመዳረጋቸው ነው። ነገር ግን ሁላችንም ይህንን አውቀን ከሚመጣው መከራ አምላክ እንዲጠብቀን በመማፀን በእምነትና ንስሐ ወደ አምላካችን ቢያንስ ለኛም ባይሆን ለቤተሰቦቻችን ልንለምንና እንዲያድነን ምክንያት ልንሰጠው ይገባናል። በተለያየ መልኩ የሚመጣ ሰይጣን በብዙ መልኩ ሊያዳክመን ብዙ ነገሮችን አድርጓል። በኢትዮጵያና በቤተ ክርስቲያኗ ላይ ያደረገው ውጊያ አሁንም አብሶ የሚያደርገው ውጊያ ከምንም በላይ የበረታ ነው። ለዚህም የውጭ ጠላቶችንና ዘረኛ መንግስታትን መሳሪያ አድርጎ ተጠቅሞባቸዋል። በዝባዥ ኃያላን አገራት ከጥንትም በአፍሪካ ማንነት ያለው ሕዝብ መሆን ራሱን ማክበሩ ለመገዛትና ባርነት እንዳይመች ስለሚያደርገው በኢትዮጵያና እምነቷ እንዲሁም ታሪኳ ላይ ትልቅ ዘመቻና ዕቅድ ተደርጎ ለማጥፋት ተሰርቶበታል። ይህም እንዲሁ በወሬና ለራስ ችግር ሌላን ለመውቀስ ተብሎ የሚነገር ሳይሆን ራሳቸው የዚህ ተግባር ባለቤቶች ዓይን ባወጣ መልኩ በመጽሐፍ አቢሲኒያ ዘ ፓውደር ባሬል በሚል ርዕስ ዕቅዱን አሳትመው
የኢትዮጵያ ዘውድ ክብር፣ የቆየ ዕንቁ ከሕዝቡ የተዋሃደ ክርስቲያናዊ እምነት፣ ባህል አፍሪካ እንዳይገዛና ቀና ብሎ እንዲሄድ ሊያስተባብር የሚችል አደገኛ ፈንጅ በመሆኑ በዚህ እንዲተባበሯቸው ለማስተባበር በተለያዩ ሀገራት ሲያሰራጩት የነበረው መጽሐፍ ዛሬ በኢንተርኔት ላይ ምስክር ሆኖባቸው ይናገራል። ከዚህም ባለፈ በመንፈሳዊ መልኩ ሰይጣን የእግዚአብሔርን ሕዝብ ለመበተን ትውልዱን ለማጥፋት ፈጽሞ አይተኛምና አምላክን በማክበር በራቸውን ዘግተው ወራሪን በእምነት ኃይል በመመከት ለእግዚአብሔር ተገዝተው የኖሩ ሕዝቦችን ለመጣል የሚመጣ ጠላት ሁልጊዜም አይተኛም። በእነዚህም መሰረት በኢትዮጵያ ክርስትና ላይ እጅግ ከፍተኛ የማይታመን ድብቅ ጥፋት ተሰርቷል። የማጥፋት ሁሉ የመጨረሻው ተግባር ጥግ ሊባል እስከሚችለው ድረስ በስኬት ሊያደርጉን ተችሏቸዋል። ከሕዝቡም መፍዘዝና ለእግዚአብሔር ካለው ቸለተኝነት የተነሳ ጠላቶች ቤተክርስቲያናችንን የማፈራረስ እቅዳቸው እጅግ ወደ ስኬት ከመድረሱ የተነሳ ለፈሊጣዊ ንግግር እንኳ በቋንቋ እንግባባም የሚባለው በአካል እስኪፈጸምበን ድረስ ደርሶ ቤተክርስቲያንና ምዕመኑን በቋንቋ ጭምር ተለያይቷል። ግዕዝን ፈጽሞ የማይሰማ አባቶች ስንት የደከሙበት የተራቀቁበትን ወርቃማ የቅኔ፣ የዝማሬ፣ የቅዳሴ፣ የምስጋና፣ የፈጣሪ ፍቅር ውጤቶች ምኑም ያልሆኑ ሊረዳቸው የማይችል ትውልድ ተፈጥሯል። አሁንም ወደ ባሰው እጅግ እየተሸጋገረች ትገኛለች። የኢትዮጵያ ጠላቶች ይህንን ድንቅ የሺህ ዓመታት ክርስትና ሀብት ማቃጠልና ማጥፋት ሳይጠበቅባቸው ባልተጠበቀ ስልት የቋንቋውን ትምህርት በማግለል የሚመጣው ትውልድ ምኑም እንዳይሆን፣ እንዳይረዳቸው፣ ስሜት እንዳይሰጡት፣ ባዶ እንዲሆን ተደርጎ ተቀርጿል። በእኛ ትምህርት ስርዓት እንዳይካተት አድርገው ሲቀርጹልን፣ በራሳቸው ምድር ግን ልጆቻቸው እስከ ዶክትሬት ደረጃ ተራቀው እንዲማሩበት አድርገውታል። ቅዳሴ እንኳን ልቆም ቢል ምንም በአእምሮው ሳይረዳ እንዲሁ ከመንፈሳዊ ከበረከቱ ብቻ ተካፍሎ እንዲመለስ የሆነ ምስኪን ወላጅ አልባ ትውልድ ሆኗል። ያኔ ጥንት እንግሊዞች ከእግዚአብሔር ይልቅ ቀድመው በንጉሱ አእምሮ ላይ ሲነግሱ የኢትዮጵያን ትምህርት ስርዓት በአዲስ ሲተካ እንግሊዞች የኢትዮጵያን መሰረት የሆነውን የግዕዝ ቋንቋን ለትውልድ እንዳይተላለፍ እንዳይካተት ከፍተኛ ተጽዕኖና ተግባር ነበራቸው። ለማካተት የነበረውንም ጥረት በውጭ አስተሳሰብና ትምክህት ተጠምቀው ያመጧቸው ምሁራን ተብዬዎች በመጠቀም ማንነታቸውን ተጠይፈው ቋንቋውንና ይዘቱን እንደኋላ ቀርነት ምንጭ አድርገው በመስበክ እርግፍ አድርገው በመተው ፈረንሳይኛና ጀርመንኛ የመሳሰሉትን ተክተው እንዲሰጡ በማድረግ በስልት ኢትዮጵያውያን የአፍሪካ ባለታሪክ ኮከብ ሕዝብ የእምነት የጥበብ ሰንሰለቱ እንዲበጠስ ጥረዋል። ይህም ሁሉ ሆኖ በአምላክ ቸርነትና ቅዱሳን ጸሎት ከሕዝቡ ልብ አምላክን ሊያወጡ ስላልተቻላቸው ዛሬ የኢትዮጵያ ክርስቲያን ሁሉ ሲጠየቅ ከሁሉ ነገር የማስቀድመውና የማስበልጠው እግዚአብሔርን ነው ይላል። ነገር ግን ሕይወቱና የሀገሩ ዓላማ ከዚህ የተቃረነ ሆኖ ተቀርጾበታል። ባላሰበው ባልፈለገው መንገድ የአምላክን ሕልውና የካደ ኢአማኒነትን የሚሰብክ የእምነት መጥፋት መዳረሻው የሆነ የትምህርት ሥርዓት፣ የአስተዳደር ርዕዮት በጥቂት ሰዎች ስልጣን ባልተስማማበት መንገድ ተጭኖበት ይኖራል። የሰው ልጅ አንድ አእምሮ ነው ያለው። ማንም ቢሆን ከሁሉ የሚቀድምበት ፈጣሪውን እንደሆነ ይናገራል። በዛው አእምሮ ደግሞ በሕይወቱና ጉዞ ሌላን ነገር ሙሉ በሙሉ አስቀድሞ ይጓዛል። የአእምሮ ሁኔታ እጅግ ወሳኝ ነውና እንዲህ መከፈሉ ወደ አንድ ዓለም አድረጉ በፈለገው መስክ ውጤታማ እንዳይሆን አድርጎታል። ወይ አምላኩን እርግፍ አድርጎ ትቶ ሙሉ የአእምሮ ሐሳብና ችሎታውን የኢኮኖሚ እድገት፣ ሳይንስ፣ ልዕቀትን ብቸኛ ግብና ቀዳሚነት ወዳደረገው ርዕዮት አልገባ፣ ወይ ደግሞ አምላኩን ትቶ ወይ ደግሞ አምላኩን እንደሚለው አስቀድሞ ሁሉን ሌላውን ከሱ በታች አድርጎ ውጤታማ አልሆነ። በተፈጥሮ በሁለት መሃል መዋለል ላይ ሆኖ በሙሉ ኃይሉ ሊሰራ የማይችለው አእምሮ በትክክል ተንቀሳቅሰን እንድናድግ ያልሆነውም ለዛ ነው።
ወይ እንደ ባቢሎን ሙሉ ክደን ትልቅ ስልጣኔ ላይ አልተገኘን፣ ወይ እንደ ሶሎሞን አምላክን አስቀድመን ትልቅ ጥበብና ስልጣኔ ላይ አልተገኘን፣ ከሁሉ ያጣን ሆነን ደርቀን ቀርተናል። ወይ ፈጣሪን ክደንላቸው አጋንንት የምድርን ሀብትን ብልጽግናን አልሰጡን፣ ወይ ለፈጣሪ አባታችንን ተገዝተንለት በምድር ባለው ላይ ሁሉ በሾመበት ቃሉ እንደ ጥንታችን ባለ ጥበብና ጸጋ አላደረገን። የዛሬ እውነታችን ሲገለጥ በትክክል የሚከተለውን ይመስላል። አንተም የእግዚአብሔርን መኖር ፍጹም የምታምንና አባታችንም ከሁሉ ነገር ይቀድምብኛል የምትል ከሆነ ብቻ ከዚህ በኋላ ያለውን አንብበው። ያንን የተቀበለ በሚከተለው የማይስማማበት አንዳችን ምክንያት የለምና ለመደሄታችን ለኋላ ቀርነታችን ግን ቆይ በማን ይሆን የሚፈረደው? እስቲ ስለ እውነት በሐቀኝነት እንመልከት። ዛሬ በሀገራችን ሀብትን ያገኘ ሰው፣ ብር የበዛለት ሰው ይበልጥ ወደ እግዚአብሔር ሲቀርብ ነው የምናየው? ወይስ ይባስ ሲርቅና የሚወልዳቸውም ልጆቹ ከእግዚአብሔር በሚያርቅ መልኩ ሲቀርጽ? ታዲያ ማን ልጁን የሚወድ ከሱ የሚያርቀውና ወደ ጠላት እጅ የሚመራን ነገር ይሰጠዋል? ታዲያ እግዚአብሔር እውነት የሚወደን ከሆነ እንዴት ከሱ እንድንርቅ ያደርገናል? ሀብት ሰጥቶት ስለምን ያርቀናል? ስነ ልቦናችን ሀብት ሲያገኝ አምላክን የሚያርቅ አድርገን ከቀረጽ ነው። ይህንን ለመገምገምና ለማስተካከል የማንጥር ከሆነ ታዲያ አምላክ ምን ያደርገን? ትቶ እንዳይተወን ደግሞ በልባችን እንደምናፈቅረው ያውቃል፣ እንደምንወደው ያውቃል። ከሱ መራቅን ፈልገን ተግባራችንን በዛ መልኩ እንዳላደረግን ያውቃል። ታዲያ እንዴት ይተወን? በድህነትም ቢሆን ልጆቹ አድርጎን በዓለም ለነገሰው ለሰይጣን እንዳንወድቅ ይጠብቀናል እንጂ ነው ወይስ ዞር በልልን፣ አንፈልግህም፣ ልቀቀን፣ ተወን፣ እንደግበት እንበለው? ቆርጠን በአንድነት እንደዛ ብንለው እኮ ምንም ችግር የለበትም። ልክ እንደ ሌሎቹ ሀገራት በሀብት ገነው የሶዶምን ተግባር አውጀው የሰይጣን አምልኮን ፈቅደው እንደሚኖሩት ሀገሮች መሆን እንችላለን እኮ። ድሮውንስ በግል እንኳን በጥንቆላ የሚገኝ ሀብት እንደዛ አይደል እንዴ የሚመጣው? ደሞ ለምድር ሀብት። ነገር ግን ሁለት ኃይል ብቻ ነው ያለው። ይሄኛውን ርቀን ሄደን ጥበቃውን ስናርቅ ሌላኛው አነፍናፊ መዳፍ ውስጥ ነው ራሳችንን የምናገኘው። ከሁለቱም ሌላ የለም። አምላክ ከኛ ምን ችግር አለበት? ሀብቱን፣ እድገቱን፣ ልዕልናውን ቢሰጠን ምን ቸግሮት? ኢምንት ቅንጣት የሆንን ፍጡራን ምን አገኘን? ምን ያዝን? ምን ግድ ኖሮት ነው አምላካችን? ምንም አይቸግረውም እኮ። ጥንት እንደዛ ሆነን የኖርንባቸው ወርቃማ ጊዜያት ነበሩ እኮ። በተለያዩ ጊዜያት በ1997 ጨምሮ ምን ነው አምላክ በሀገራችን ላይ መልካም እንዲሆን አላደረገም ብለን ስንቴ ይሆን የወቀስ ነው? ምን ለመሆን እንደ አሜሪካ ባለ ዴሞክራሲ፣ የግለሰብ ነጻነት፣ ሊበራሊዝም፣ የሳይንስ ልቅነት ወዘተ ለመሄድ በብዙ የአውሮፓ የምስራቅ ክርስቲያን አገሮች ተተግብሮ ያየ ነው። በጊዜ ሂደት ሁሉንም ወደ ተመሳሳይነት መልክ የሚመራ ባህልን፣ አማኝነትን፣ ሃይማኖትን እጥብ ጥርግ አድርጎ አጽድቶ በአዲስ ማንነት ልቅ ስነ ልቦናን፣ ለስሜት ተገዥነትን፣ ቁስ፣ ገንዘብ አምላኪነትን የተመሰረተ በሁሉም ቦታ ፍጹም ተመሳሳይ አዲስ ማንነት ሲቀርጽ ያየነው እንደ ኮሪያ፣ እንደ ጃፓን፣ እንደ ቱርክ የመሳሰሉ በባህል እምነትና አስተሳሰባቸው ፍጹም የተለዩ የነበሩ ሀገራትን ትውልድ ወደ ፍጹም ተመሳሳይ አሜሪካ መሰል ስነ ልቦና ሕግጋትና ባህል እየቀየረ እየተመለከትነው ያለውን ርዕዮት አንዲትም ሳይቀር በዴሞክራሲ ስም በሀገራችን ነግሶ ስለምን አንተን አጥፍቶ አላሳደገንም ብለን በአይን አውጣነት ጠይቀን እንደሆነ ምንም ጥርጥር የለውም። በዚህ ንግግሬ ኋላ ቀር ጸረ ዲሞክራሲ ዘመኑን ያልዋጀ መስዬ ታየው አይደል? አምላክን ከሁሉ የማስቀድም ነኝ ብለህ ካልተስማማህ እንዳታነበው አስቀድሜ ነግሬህ ነበር። ላስቀድም ካልክ ግን እውነታው ይሄ ነው። ጨርሰህ ሳትሰማኝ አትፍረድብኝ ወንድሜ። እኔም ዲሞክራሲን እንዲሁ ዝም ብሎ መቃወም ያስኩ አይምሰልህ። በዛ ስም ሆነ እንጂ ዲሞክራሲ ራሱ አልነበረምና ቀርቦልን የነበረው። ይልቅ በሱም ከትርጉሙ በተቃራኒ ሰይጣናዊነትን ይዞ የመጣ ነው እንጂ
እስቲ ልጠይቅህ፣ ዴሞክራሲ ማለት የብዙ ሕዝብን ፍላጎት ማክበር አልነበረምን? ብዙ የሰርቬይ ድርጅቶች እንደሚሰሩት ኢትዮጵያውያን ከዓለም አንደኛ የሆኑበት ነገር አለ። ለአምላኬ ከሁሉም በፊት ቦታ ሰጣለሁ በሚለው አስተሳሰብ እንታወቃለን እኛ ኢትዮጵያውያን። ሙስሊምም ሆነ ክርስቲያን የኢትዮጵያ ሕዝብ ከዓለም አንደኛ የሆነው የራሱን እምነት ያለው ሕዝብ ነው። ይህ ሆኖ ሳለ እናሳንሰውና 90% ሕዝቡ ሁሉ ፈጣሪዬን ከሁሉ ዋና ዓላማዬ ነው የሚል ሆኖ ሳለ ዲሞክራሲ ቢሆን ኖሮ እንደ ሀገር የጋራ ዓላማውን የሚቀርጽለት አስተዳደሩ እንዴት ፈጣሪን አንዲት ጊዜ እንኳን አክብሮ ቦታ ሰጥቶ ሊይዘው አልቻለም? ሙስሊምም ሆነ ክርስቲያን በአምልኳቸው አንድ የሚያደርጓቸውን ነገሮች ላይ ተመስርተው ለአምልኳቸው እንዲረዳቸው የሚችል እንዴትም አንዳች ነገር ሊያመቻች ወይ ሊሰራ ተጠየፈ። የድፍን ሙሉ ሕዝቡን የመጀመሪያ ፍላጎት እቅድ ዓላማ የሆነውን ነገር እንዴት ሊጠቅስ አልቻለም? ይሄ ነው ዴሞክራሲ፣ ይሄ ነው ጭፍለቃ። እሺ ማመቻቸቱ ይቅርና እንዴት ዴሞክራሲ ሆኖ ሳለ ግን ድፍን ሙሉ ሕዝቡ የሚቃወማቸውን የረከሱ ተግባራትን ሊያወግዝለት አልቻለም? ሙሉ ሀብት፣ እምነት ያለው በሆነበት ሀገር የወሲብ ንግድ፣ ሴተኛ አዳሪነት ሙሉ ሕዝቧ የሚጠየፈው ሆኖ ሳለ በሕግ የተፈቀደ እንደ ማንኛውም ያለ አድርጎ የብዙሃኑን አንገት ማስደፋት ነው የብዙሃኑን ሕዝብ አስተዳደር የተባለ ዴሞክራሲ መስፈን? ይሄ ነው ዴሞክራሲ? እንደ አሜሪካ፣ ካናዳ ያሉ የርኩሰት የሶዶምነት ምልክት ተብለው በሚወሰዱት ሀገራት እንኳ ለትውልድ ስነ ልቦና ሲባል በሕግ ደረጃ ወንጀል ተብሎ ክልክል የሆነውና በፍርድ ቤት ክስ የሚያስቀጣው የወሲብ ንግድና ሴተኛ አዳሪነት እንኳን በሀገራችን ሕጋዊ መብትና ልቅ ሥራ ያደረገው ነው የብዙሃኑ የአስተዳደር ዴሞክራሲ። ሁሉ ሕዝብ ፈጣሪ ብሎ የሚጠራው አምላክ እያለው ይህ የብዙሃኑ አስተሳሰብ ፍላጎት ሆኖ ሳለ ልጆቻቸው ፈጣሪ የሚባል ነገር የለም፣ በዝግመት ከቁስ ወጣችሁ፣ እምነት ኋላ ቀር ነው የሚል ትምህርት በመንግስት ደረጃ ከሕዝቡ በሚሰበሰብ ታክስ ወጪው ተሸፍኖ በብቸኝነት እንዲሰጥ ማድረጉ የማይፈልጉት አይነት እምነት ያላቸው ልጆች እንዲኖሯቸው የሚያስገድድ ስርዓት ነው የብዙሃኑ አስተዳደር ዴሞክራሲ ማለት። ዝግመተ ለውጥ ስለተነካብህ እንደ ኋላ ቀር አይተህ እንደምታጉረመርም ይጠበቃል። ግን ጥፋትና የተጋፊነት ጫኝ ተግባር ያደረገው የዝግመተ ለውጥ ትምህርት መሰጠቱ ሳይሆን በሕዝቡ ታክስ በመንግስት ተደግፎ በብቸኝነት መሰጠቱና ሁሉም የሚያምኑበት ከሕዝብ ወሳኝነት ዴሞክራሲ ፍጹም ተቃርኖ የኢትዮጵያ አማኝ ሕዝቦች ልጆቻቸው እንዲማሩበት እጅግ የሚፈልጉት የክርስትና፣ የእስልምና የሰው አፈጣጠር ሂደት የፈጣሪው ማንነት ይህንን ይመስላል ተብሎ ጎን ለጎን እንደ ማስተያያ እንኳን እንዳይሰጥ በጉልበተኝነት ማገዱ፣ ብሎም ይህ ሁሉ ከሕዝቡ በሚሰበሰብ ገንዘብ የልጆቻቸውን አእምሮ ባልፈለጉት መልኩ ተተኪያቸውን መቅረጹ፣ ሕዝቡም በሚፈልጉት ባህልና እውነት ሳይሆን ቀራጮቹ በፈለጉት ባህልና የአስተሳሰብ መልክ ትውልድ መቅረጹ ነው። በሰው እምነትና ፍልስፍና ላይ አይደለም እንደ አስተዳደርም ትምህርትም ምንም ነገር የሚቆመው? ሰው ለራሱ ሰው ምንድነው? ከየት መጣ? ሰው ምን ያስፈልገዋል? ምን እናድርግ የሚለውን ተመስርቶ ያ ታይቶ ለምሳሌ ሰው ማለት ሙዝ ለመብላት የተፈጠረ ነው ብለው ከደረሱበት ካመኑ ትምህርት ስርዓቶች ሙዝ ማምረት ላይ አተኩሮ በመስራት ያንንም ማሻሻልን ዓላማና ግብ አድርገው ይቀርጻሉ። አስተዳደሮቹም ሕዝቡ ያለ ችግር ሙዝ መብላት እንዲችል ለማስቻል በቻለው መንገድ ሁሉ የሚተጋ ይሆናል። በዚህም መንገድ ሕዝቡ ያለ ችግር ሙዝ በተሻለ ሁኔታ በመብላትና በደስታና ስኬት ይኖራል። ይህ አይደለም እንደ እውነታው መሆን ያለበት? ካልሆነም ሌላ የተጫነ ከንቱ ነገር ነው ማለት ነው። ማንን ለማስደሰት ብለው ያንን ያደርጉታል? እኛስ
ከራሳችን እምነትና መንገድ የሕይወት ግብ ተጻራሪ የሆነን ዕዳ ስለምን ብለን እንሸከማለን? ሁሉ የፈለግነውን የማድረግ ሙሉ ችሎታና መብት እያለን ማንን ለማስደሰት ብለን ያንን እናደርገዋለን? በ1997 ዓመተ ምህረትም ሆነ በሌላ ጊዜያት እንግዲህ ይህንን ካልነገሰብን ብለን የምናማርረው በ1997 ዓመተ ምህረትም ሆነ በሌላ ጊዜያት እንግዲህ ይህንን ነው ካልነገሰብን ብለን የምናማርረው። እንዲሁ ሙሉውን ያልተረዳነውን ነገር በራሳችን ለማወጅ እሽቅድድም። እውነት አለ ካልን ለአምላክ ውዳሴና ምስጋና ነው እንጂ ልናቀርብ የሚገባን ባሰብነው መንገድ ለመንጎድ ስላልቻለን። ስለዚህም አምላክን የምትወድ ከሆነ አሁን ቀና ብለህ በ97 ምርጫም ሆነ በሌሎች ጊዜያት የተመኘሁት እንዲሳካ እንዲፈጸም ስላልሆነ አመሰግንሃለሁ ብለህ እስቲ አመስግነው። አምላክህን ለመውደቅ መራቅ ላለመፈለግ ልብ ያለ ከሆንክ እስቲ ደፍረህ እንዲህ በለው፣ ያ አካሄድ አምላክን እናስቀድማለን፣ ዋናው የሕይወት ዓላማችን እሱ ነው ለምንል በነፍሳችን ለምናምን ሕዝቦች ነው እንጂ ለሌሎችስ ይጣጣም ይሆናል ወይ? ፍጹም ክደን ቁጭ ማለቱን ማንከለከለን? እውነቱን ስለምናውቅ የፈጠረም የምናመልከው አባት ስላለን ነው እንጂ እንዲያ ከሆነ ግን እውነቱ ይህ ነው። ከሱ ከጌታችን የሚያርቅ ያልሆነ የመንግስትና አስተዳደር ሥርዓትን፣ የትውልድ ልቅነትን፣ ሃይማኖት ቸልተኝነት ላይ ያልተመሰረተ 100 ዓመት ብንኖርበት ከአምላክ ከማራቅ ይልቅ የሚያቀርበን የሆነ የመንግስት ሥርዓትን ይዘን በፊቱ ብንቆም አምላካችን ያለ አንዳችም ማንገራገር ከዓለም ሁሉ በላይ ሊያደርገን ምንም ጥርጥር አልነበረውም ነበር። እሱ እንደሆነ ዝቅ ብሎ በእኛ ምድራዊ ታላቅነትና ኃያልነት ላይ ምን ችግር ኖሮበት ቦታ ሰጥቶት ትሆናላችሁ? አትሆኑም ይለናል። እሱ እንደሆነ ዝቅ ብሎ በእኛ ምድራዊ ታላቅነትና ኃያልነት ላይ ምን ችግር ኖሮበት ቦታ ሰጥቶት ትሆናላችሁ? አትሆኑም ይለናል። ይህ ለሱ ምኑ ነው? ሀገራዊ ኢኮኖሚያችን በሺህ ተቆጠረ፣ በትሪሊየን ተቆጠረ፣ ለሱ ምኑ ነው? ለኛ ለልጆቹስ ደስ ያለንን የጠየቅነውን ያለምንም ችግር ያደርግልናል እንጂ ግን እኛ ከሱ ፍቅርና ቅርበት ይልቅ የመጀመሪያ ግባችን አድርገን የኢኮኖሚ ግዝፈትን ስንይዘው አልፎም በሌሎች በምስክርነት የመንገዱ መዳረሻ በታየ መልኩ ከምንወደው ከሱ በሚያርቀን እንደው በርትተን እኛም ባይሆን እንኳን ከትውልዶቻችን የሱን ክብርና ፍቅር ለሱ ያለንን ቅርበት አጥቦ የሚያጠፋ መንገድ መሆኑን ባደጉት ሀገራት የተመሰከረውን አካሄድ ስንይዝ ግን እውነት የሚወደን ከሆነ ሊያቆመን ግድ ይለዋል። ያ ግን ገደብ አለው። ብዙዎቻችን ክደን ልቀቀን ብለን ብንታገለው አልመለስ ብንል ግን ይቺ ቅድስት ሀገር የኛ የበዛነው ከሃዲያን ብቻ ሳትሆን የተባረኩ ቅዱሳን ልጆች ጸንተው እየኖሩ ያሉባት ናትና ከቅዱሳን አባቶቻችን ቃል ኪዳን ያላት ናትና ስለነሱ ሲል ቤቱን የምንረብሸውን እኛን ለራሳችን አሳልፎ ይሰጠናል። በሀገራዊ ክህደት ጉዟችን ወጣቱ እርስ በርሱ ይበላላል። በክህደት ርዮት ራሱን ያጠመቀ ወጣት ሌላ እርስ በርስ መከፋፈያ ቢያጣ ማሸነፍና ማቸነፍ የሚለው ቃል ሳይቀር እርስ በርስ ሲገዳደል አይተናል። ያንንም ተግሳጽ አይተን ያልተመለስን በምናደርገው እንቅስቃሴ ሁሉ ወደ ውድቀታችን ከቀን ወደ ቀን እንነጉዳለን። እኛም ለራሳችን ተላልፈን የተሰጠን እንሆናለን። ወጣቱ በየምክንያቱ ያልቃል፣ ይተላለቃል። የቻለው በዘር በመዋለዱ ዘሩ ቢዋሃድበት እንኳን ቋንቋ ለይቶ ይገዳደላል። በዚህ መልኩ መንግስት ለመመስረት በምናደርገው ምዘናችን መስፈርታችን ሁሉ እስክናመልከው ድረስ ለምናፈቅረውና ለምናስቀድመው እሱም በአምሳሉ እስኪፈጥረን ድረስ የሚያፈቅረን አልፎ እስኪሰቀልልን ድረስ ከሚያፈቅረን አምላካችን ያርቀናል ወይስ አያርቀንም ብለን ለአንዲትም ሴኮንድ ቆመን ማሰብ እስከተቻለን ድረስ ወደ ጥፋታችን የምንነጉድ ይሆናል። አንድ አገልጋይ ገበያ ሲወጣና የሚገዛውን ሲመርጥ ለራሱ የሚመቸውን ብቻ እየመረጠ ጌታዬ ይወደው ይሆን ጌታዬን ያስቀይመው ይሆን ሳይል ቢያደርግ የጌታው ምላሽ ምን ይሆን?
ይህ ተግባር አገልጋዩ በጌታው ላይ ራሱን ሲያነግስ እንዴት ያለ ንቀትና ትዕቢት ነው የሚያመለክተው? የሰው ልጅ እንግዲህ የአምላኩ የበታች አገልጋይ ነው። አምላኩም ፍጹም የተቀበለው ጌታው ነው። መሪ ብሎ ወይም ለሀገሬ ገዢ ልምረጥ ሲል፣ ሥርዓት ልምረጥ ሲል ከፈጣሪው የሚያርቀው የሚለየው ይሁን አይሁን፣ ለጌታው ተስማሚ ይሁን አይሁን፣ ምንም ግድ ሳይሰጠው አምላክ እንደሌለው ኢአማኒ ፈጣሪውን ፈጽሞ ከሐሳቡ ቢያደርገው ምን ይሆን ውጤቱ? ምን ይሆን ትርጉሙ? ምን ይሆን ከጌታ የሚኖረው ምላሽ? እኛስ ከጌታችን ምን ምላሽ ይሆን የምንጠብቀው? ነው ወይስ ጭራሹኑ ስለመኖሩም ክደነዋል? በመጽሐፍት ባህሪውን የምናውቀው ያ ፈጣሪ የፈጣሪ ምላሹ ጸጥ ብሎ ወደ ሶዶማዊነት፣ ወደ ኢአማኒ ትውልድ ማፍራት፣ ወደ ሰይጣናዊ ባህል መመረዝ ስንገባ ዝም ብሎ መመልከት ነው ብለን የምናስብ ከሆነ እጅግ እንገርማለን። እውነት የሚወደም ቢሆን መቼም ወደዚህ አይነት ልቅነት፣ አጥፊ ትውልድ ቀረጻ፣ አምላክን አስረሽ አስተዳደር እንድንገነባ አይፈቅድልንም። በ97 ዓመተ ምህረትም ሆነ በሚመጣው ዘመን በድህነትና በችግር ሆነን ራሳችንን ሳንለውጥ ልጅነታችንን ሳንክድ ቢቆይልን የተሻለ ይሆንልናልና ልጆቹ አድርጎ ያቆየናል። እኛ ባልነው ሆኖ እድገት ብለን ወደምንጠራው ዴሞክራሲ ብለን እንደናፈቅነው ወደ ምኞታችን በስኬት ገብተን ቢሆን ኖሮ ከአምላክ ፈጽሞ የምንርቅበት ስለመሆኑ ለማንም አእምሮ ላለውና ፈጣሪ እውነትም አለ ብሎ ለሚያስብ ሰው የማይካድ ሐቅ ነው። ሁላችሁም የምታውቁት በዚሁ ተጽዕኖ ከእምነት የተለያየው ገጣሚና ደራሲ በእውቀቱ ስዩምም ሁኔታችንን መርምሮ እውነታውን ተናግሯል። የጊዜ ጉዳይ ነው እንጂ ሁላችንም በፍጥነት ወደዛው ነው የምንሄደው ብሎ ያለንበትን ሁኔታና መዳረሻችንን ገልጾታል። ፈጣሪ የሚባል ነገር የለም ብሎ አምኖ ለተነሳው ይህ የማይካድ እውነታ ነው። ነገር ግን እሱ ስላለና ጣልቃም ስለሚገባ ይህ አይሆንም። ወይ በቅጣት ወይ በንስሐ ወደ እውነትም እንመለሳለን፣ አይቀርም። ይህንን የምታነበው የፈጣሪን መኖር የምታመን ብቻ ሳይሆን የምታውቅ ስለሆንክ ይህንን ፈጽመህ አትቃወመውም። እኛ ጠልተነው ዝም ቢለን የጥንት ቅዱሳን አባቶቻችን ለራሳቸው ሕይወትና ዕድሜ ሳይሆን ዕድሜያቸውን ሙሉ ቆመው ቢጸልዩ ለሀገራቸው ለሚመጣው ትውልድ ጭምር ነውና ስለነሱ ስለገባው የማይታጠፍ ቃል ኪዳን ብሎ አምላክ እጁን ያነሳል። ታዲያ በትንቢቱ እንዳለው እንዲህ የጸና መከራ እንዴት ይደርስብናል? የተሻለ እምነት ኖሮን በቅድስት ሀገር ይህንን የመሰለ ዕድል ይዘን ብንወለድ ዕድልን ብቻ ሳይሆን ዕዳንም ይዘን እንደተወለድን እንዳንረሳ። ከመጀመሪያው በወንጌል ተጠማቂ ኢትዮጵያዊ ጃንደረባ ጀምሮ 100 አይደለም ሺዎች ዓመታትን በክርስትና በእግዚአብሔር ተአምራት መሃል የኖርን ምሳሌ በሚሆኑ የክርስቶስ ቅዱሳን ገድልና ታሪክ በስቶ በሚነገርበት ቅዳሴ ያለማቋረጥ በሚፈስባት ሀገር ላይ ሆነን በክህደት መንገድ ስንጓዝ፣ በውድቀት በርክስና መንገድ ስንነጉድ፣ ሌላው ያጠፋ ሲባል እኛ ደግሞ አውቆ ያጠፋ በሚል ይሆናል የምንታየው። ሌላው ዓለም የማያውቅ ሲባል እኛ ግን ፈጣሪን አግኝቶት ከፊቱ ቆሞ የካደው ነው የምንባለው። ታዲያ መከራውና ቅጣቱ በማን ይጸና ይሆን? በቅዳሴ በስብከት በቃል ኪዳን በበረከት መሃል እየኖረን የአምላክን ሥራና ክብር በዓይናችን እያየን በግዴለሽነት የካድነው መከራችን እንዴት አይጸና? ይህም ሁሉ መጽሐፍ ቅዱስን አንብቦ ለሚያውቅ ክርስቲያን ሁሉ እንግዳ አይሆንበትን። ምክንያቱም በመጽሐፍ ቅዱስ ወንጌል አንዴ ብቻ ሳይሆን ሁለቴም ሳይሆን 3 ቦታ ላይ በማቴዎስ፣ በሉቃስ፣ በማርቆስ ወንጌል ላይ ይኸው ቃል ተደጋግሞ የተጻፈ ነውና በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላችኋል። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖሮች ነበርና፣ ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሶዶም አገር ይቀልላታል ይላል እግዚአብሔር። በዓይናችን ፊት ለፊት ያየነውን አባታችንን ብንክደው
እነሱ ግን ሲወለዱ ጀምሮ ያልሰሙትን ያላወቁትን ነው የካዱት። በዚህም መከራ በእኛ ይጸናል። ከልባችን ተመልሰን በጽኑ ልመና አምላካችንን ከሚመጣው እንዲጠብቀን ብንለምነው ግን ፈጽሞ ሊጨክንብን አይችልም። ዛሬም በደላችን የጸና ነውና መዳን ከፈለግን የቅዱሳን አባቶቻችን እናቶቻችን ቃል ኪዳን በሙሉ አንብበን ልናውቅ ይገባናል። ቃል ኪዳናችንን እንወቅ። ስለ ቅዱሳን አባቶቻችን ቃል ኪዳን ብሎ እንዲምረን ፈጽመን ልንለምነው ይገባናል። ይህ እጅግ ታላቅና ፍጹም የአምላክ ተግባር ነውና በመዝሙረ ዳዊት ምዕራፍ 105 ከቁጥር 8 ላይ ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ፣ ለአብርሃም ያደረገውን ለይስሐቅ የማለውን ብሎ አምላካችን ቢገልጸው፣ ዘጸአት ምዕራፍ 20 ቁጥር 6 ላይ ደግሞ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ነኝ ብሎ አምላክ ራሱ ተናግሯልና ትእዛዙን ጠብቀው በጽድቅ ኖረው ቃል ኪዳንን ለመጪው ትውልድ የተቀበሉትን እያሳሰብክ ከአምላክ ፊት በንስሐ ወድቀህ ራስህን ታድን ዘንድ ይህ ጽሑፍ መጥቶልሃል። ቅዱሳን አባቶችና እናቶች ስለ አንተ ዛሬ ስላለኸው ብለው ነውና ቃል ኪዳኑን የተቀበሉት። አቡነ መልከጼዴቅ እንኳን ቀጥታ በዚህ ሰዓት ላይ ያለነውን በጸጋቸው ያውቁ ነበርና አምላክ ለስጦታው ቢጠይቃቸው ከዚህ በኋላ የሚመጣው ትውልድ ተጠራጣሪ መርማሪ ሆኖ የሚቃወም ነውና እነሱ ይድኑበት ዘንድ በዓይን የሚታይ እንድትሰጠኝ እለምንሃለሁ። ቸሩ አምላክ ቢፈቅድላቸው ይሄው በቅጥራቸው የተቀበረ አስከሬን ሳይፈርስ ሳይበሰብስ እስከ ቅንድቡ ጸንቶ እየኖረ በሳንቲሜትር ልዩነት ከፊል አካሉ ወጣ ያለው በስብሶ እስኪታይ ድንቅ ስጦታን አልብሷቸው ሄደ። አዬ ደጉ አባታችን ለማያውቁን ልጆቹ በፍቅር ይህንን ቢሰጡን እያየን ለመዳን ከማመን ብዙዎቻችን እያየነው ለመካዳችን መፋረጃ እንዳይሆንብን አቤቱ እንዴት ያስፈራል። ጥንት አባቶቻችን ጠላት ቢመጣ በገድሉ በሰፈረው ከአምላክ የተቀበለው ቃል ኪዳኑ መሰረት በእምነት 3 ጊዜ አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ብለው ስለገባው ቃል ኪዳን እግዚአብሔርን ቢለምኑት ከድልም ደማቅ ድል አልብሶ አድኗቸዋል። ይህ ለጥፋት የተነገረ የትንቢት ቃል አይደለም፣ የዘመኑ ሰዎች ሰምተው ይድኑበት ዘንድ ነውና አዲስ አይደለም። በትርጓሜ በወንጌል ላይ እንደተመሰከረው በግራኝ አህመድ ዘመን የነበረውን የ40 ዓመት የመከራ ትንቢት ሳይቀር በሕዝቡ ልመናና መመለስ በድንግል ማርያም ምልጃ እንዳጠረ ሰፍሮ ይገኛል። ስለ አባቱ ዳዊት ቃል ኪዳን ብሎ ንጉሥ ሰሎሞን ከባድ ክህደት ቢሰራ ከዙፋኑ ያልነሳው አምላክ ዛሬም በስተው ስላሉት ስለ ውድ ልጆቹ ቃል ኪዳን ብሎ እንዲምረን ፈጽመን ልንማጸነው ይገባናል። ከሁሉ በላይ ዛሬ ያለነው ትውልድ እንደ ስፖርት ደጋፊ በስም ብቻ የያዝነውን ኦርቶዶክስ ተዋሕዶ እምነታችንን እንወቀው፣ እንኑረው። በከፊል መርጠን የምንይዘው የምንንጠባጠብበት ሳይሆን ወይ ፈጽመን እንሆነው ወይ ፈጽመን እንካደው። ከሁለቱ መሃል ቦታ የለምና ያም ሆኖ በመሃል መሆን እጅግ የከፋ ነው። ጥንትም ቢሆን በሰማይ በመላእክት መካከል በነ ቅዱስ ሚካኤል ሰራዊትና በሳጥናኤል ሰራዊት ጊዜም ቢሆን መሃል መሆን አልጠቀመም። መሃል ላይ የሆኑት ተፈርዶባቸው የአየር አጋንንት በመባል የሚታወቁት ዛሬም ድረስ የሚያሰቃዩን እጅግ ክፉ የሰው ጠላቶች ሆነው የሚገኙት ናቸውና የአየር አጋንንትነትን እንተው። እግዚአብሔርን ከሁሉ አስቀድማለሁ ከሁሉ ወደዋለሁ የሚል ሰው ለኑሮም ለሀገሩም በየትም በሚያደርገው ጉዞ ከሁሉ ነገር የአምላኩ ፍላጎት የሚቀድምበት፣ ለሁሉ ነገር ቅድሚያ መስፈርቱ ለዛ ለሚወደው አምላኩ መመቸት አለመመቸት የሆነ ከዛ በኋላ ባለው እንደፈለገው በነጻነት በኃያልነት መኖር የሚችል ሰው መሆን አለበት። ከዛ ውጭ ግን በአፉ ብቻ እንደ ይሁዳ እየሳመ ልቡን የሚያደማ የደግ አምላክ እግዚአብሔር ጠላት ነው። አባቱን ሳያውቀው ከረከሰው ሌላው ዓለም ይልቅ አውቆት የሚክደው ነውና ልቡን የሚያደማው ቅጣቱ ፍርዱ እጅግ የከፋ ነው። እግዚአብሔር ፈትኑኝ እንዳለ ታውቃለህን? ደግሞ አምላክ እንድትፈትነው ይጠይቃልን? አዎን እግዚአብሔር አድርጎታል። መዳኛችን የሆነች ቤተክርስቲያናችን ትጸና ዘንድ
ልጆቹን ተሰበስብለት ዘንድ እሱ ከሰጠን ገቢ አስራት እንድናስገባ አጽንቶ ሲነግረን ይህንን ቃል ተናግሯል። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈሰስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ብሎ በመጽሐፍ ቅዱስ ላይ ተጽፏል። ይህንን ጸንቶ የተጻፈው ቃሉ ሆኖ ሳለ ዓይናችንን አፍጠን የማንተገብር ሕዝቦች ነን፣ የኦርቶዶክስ ተዋሕዶ አማኞች ነን ዛሬ የምንለው። የካድን መሆኑን ማወቅ በራሱ ትልቅ ነገር ነውና ከሃዲያን እንደሆነን እንወቀው። ቀድሞስ እንዲህ ያለውን ጽኑ ቃል እየካዱ ሌላ ከዚህ የከፋ ክህደት እንደው ከየት ይመጣል? ኧረ እንደው ከዚህ የከፋ ክህደት መቼ አለና ነው ራሳችንን ክርስቲያን ብለን ለማሾፍ የተነሳ ነው። እስከዚህ ድረስ ታውረናል። በእሳት መሃል ሆነን ሳለን እንዳንወጣ ራሳችንን አቤት ብርዱ ቅዝቃዜው ደስ ሲል እያለን ነዶ ማለቅን ያክል ነው የዚህ አይነት ብዙ ጽኑ ቃሎችን እየካዱ ክርስቲያን ነኝ ማለት። ለበለጠ ቃጠሎ መንደርደር። በኢትዮጵያ ገዳማት የገጠር አብያተ ክርስቲያናት ተዘጉ፣ መናንያን ተፈናቀሉ፣ ገዳማት ችግር ውስጥ ሆኑ የሚል ቃል የተለመደ ምንም ስሜት የማይፈጥርብን ሆኗል። እጅግ አስደንጋጭ ነው። ይህንን ተላምደነዋል። ትናንሽ ማህበራት አንዳንድ ጊዜ ቁንጽል የቤተ ክርስቲያን አገልግሎት ቁሶች ዕጣንና ሻማ ሲያበረክቱ እንኳን የራሳቸውን ትተው የእግዚአብሔርን ስም መቀደሻ እንኳን የመሥዋዕት ዕጣን ስላገኙ በረጅም ምርቃት በደስታ አልፎም በእንባ የሚያመሰግኑ መነኮሳትና ካህናት በቪዲዮ ማየት ለኛ ተራ ልማዳችን ሆኗልና ይህም ሁሉ እኛው ቤተ ክርስቲያናት የሚገባቸውን ዘርፈናቸው ለዚህ አብቅተናቸዋል። ዛሬ ክርስቲያን ብለን ራሳችንን እየደለልን ግን ያላመንነው መጽሐፍ ቅዱስ እንዲህ ስለ ክፉ ዝርፊያችን ይናገራል። በአግራሞት ሆኖ ስለ እኛው እንዲህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድር ነው ብላችኋል፣ በአስራትና በኩራት ነው ይላል እግዚአብሔር። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ። ይህን ሁሉ እንዲሁ የተባለ ሳይሆን በመጽሐፍ ቅዱስ ቃል በቃል ያለው የእግዚአብሔር ቃሉ ነው። የመጽሐፍ ቅዱስን ቃል ወይ እውነት ወይ ሐሰት በል፣ ከሁለቱ መሃል የሆነ ቦታ የለም። ለራሳችን ብለን የምንመርጠው የምንለዋውጠውም አይደለም። ዛሬ ያለነው እንደምናወራው ቅዱስ ሕዝብ አይደለንም። በዚህ መጽሐፍ ቅዱሳዊ ቃል መሰረት የተረገምን እርጉማን ሕዝቦች ነን። አዎ እንደለመድከው እኔ እኮ ክርስቲያን ነኝ፣ ያውም ከጥንት ያልተለወጠችው ተዋህዶ ብለህ ራስን ደልለው በስሟ ከመጠራት ያለፈ ሕግጋቷንና ሥርዓቷን አክብረህ ኑሮህን በሷ ዕንቆች ካላደረጀኸው እውነተኛ ማንነትህ አንተ ያልከው ሳይሆን በእግዚአብሔር ቃል መሰረት እውነተኛ ማንነትህ ያ ነው። ከልዑል እግዚአብሔር ቃል ሌላ ከፍ ያለ መለኪያ አለኝ ካልክ እንግዲህ አንተ ታውቃለህ። ይሄንን ዛሬ አነበብከው። ነገር ግን ካሁን በኋላ እንኳን እንደማትቀየር እነግርሃለሁ። ግን የተጻፈ የራሱን ቃል በመካድ ዓይን ያወጣ ክህደትን እንደያዝክ እወቀው። ለሐዋርያቱ ለሰራተኛ ደሞዝ ይገባዋል ብሎ በአንደበቱ የተናገረላቸውን ሐዋርያት ያስራብክ፣ እነሱን እንደሆነ ዝም የሚሉ አባቶች ቀሳውስት በየቦታው ያሉ ሊቃውንትን ከሰማይ አይወርድላቸው ነገር የነፈክ አይደለህምን? ርጉማን ያላቸውን ሕዝብ ተግባር አምላክ ጽፏል። ከሱ ተገዳድረህ እኔ ቅዱስ ነኝ ብለህ ብትከራከረው መብትህ ነው። ነገር ግን በዚህ መንገድህ መጨረሻን ማንም አይቀይርልህም፣ እሱም ውድቀት ነው። ሰበብ ልትሰጥ ትችላለህ። ሰበብ የሌለው ክህደትና ጥፋት እንደሌለ ግን እወቅ። ማንም በድሎ ሰበብ የማይሰጥ የለም። ያንተም ሰበብ ከዚህ አይለይም፣ አያድንህምም። ምናልባትም በዘመናችን ቤተክርስቲያን አስተዳደር ውስጥ ብዙ አጥፊዎች ተመድበው አሉ። ብሰጥም በትክክል አይውልም ብዙ ልትል ትችላለህ። ግን ይህንን የምታደርገው ስለ አምላክ ስለ እሱ የጥያቄ ቃል ብለህ እንጂ የትኛው ተራ ምድራዊ ፍጡር ሰበብ ሆኖ አምላክህን ልታሳዝን ተቻለህ? እምነት ጎድሎ እንጂ ለምሳሌ አንድ የዋህ ድሃ ካለችው ቆርሶ ሄዶ ይህችስ ለአባቴ ቤት ትሁንልኝ፣ አምላኬ ሆይ ለሚዘርፈው እሳት ትሁንበት፣ ለቤትህም ዋጋ አድርግልኝ ብሎ ለአምላኩ ነግሮ ቢሰጥ እምነቱ ተአምር በሰራ ነበር።
ከገንዘቡ ይልቅ ጸሎቱ ቤተክርስቲያኗን ባጠራት ነበር። ወይ ካልሆነ እንኳን እንደ ማኅበረ ቅዱሳን ላሉት በአይን ለሚታዩት ማን አስገብቶ ይሆን? በገንዘብ ካላመነ እንኳን ማን ይሆን የአምላክ ቤት ብሎ በማኅበር ሆኖ በተግባርና ቁሶቹ በማድረግ ያስገባ? የቤቱ ቅናት በልቦ ያለ ቤተ መቅደሱን በገንዘብ ልውውጥ ገበያ ቢያረክሱት ክርስቶስ በቤቱ ቅናት ጅራፍ አነሳ። እኛ የአባታችን ቤት ቅናት ሊኖረን ሲገባ ጭራሽ ላልናቸው ሰዎች አስረከብናል። አልፈንም በንፍገት ቤተ ክርስቲያኒቷን የዱር ቅዱሳንን መበደል ምን ይባላል? ከጦር ከእሳት የበረታ ጸሎትንና እምነትን የታጠቅን ሆነን ሳለን ምን ታደርግ ወንድሜ? ከእውነተኛው የተዋህዶ አኗኗርና መንገድ በምን ያህል የራቅህ ወይ የቀረብክ እንደሆነ ወይ እንግዲህ በጊዜ ወደ ኋላ ተመልሰህ አታይና ራስን አታወዳድር ነገር ምን ማድረግ ይቻላል? የተጻፉ መጽሐፍትን እንኳን በክርስቶስ ፍቅር አምላኬን ልወቀው ብለህ የምታነብ ካልሆንክ ደክመህ ለአምላክ መገዛት አልቻልክም እንጂ ስለ እውነት ግን እምነትህን እንደምታፈቅራት አንተ ታውቃለህና እባክህን ቢያንስ እውነቱን ከሰማህ ወይ በመሰል አጋጣሚዎች ባወቅ ጊዜ ራስህን አቅና። በእውነትም ቅድስና ናትና የምትወዳት የምትወድህ የኦርቶዶክስ ተዋህዶ ቤተክርስቲያን ልጅ ሁን። ፈትነኝ ያለህን አምላክህን ያጎልብኛል ብለህ አላመንከውም ነው ወይስ ከቃሉ ውሸት ነው? ወይስ ከዚህ በላይ ምን ይበልህ? መቼስ ደክመን ነው እንጂ ለኦርቶዶክስ እምነታችን ለአምላካችን ፍቅራችን ልዩ ነው። ኦርቶዶክስ ተዋህዶ ሆኖ አምላክ ክርስቶስን የሚያፈቅር አይደለም እሱን የወለደችው የሚወዳት እናቱን ድንግል ማርያምን ሳይቀር በፍቅርና በስስት የማይመለከታት የለምና ስለ ፍቅራችን ድንግል ማርያም ብለን እንኳን እንመለስ። መቼም ግን የድንግል ማርያም ፍቅሩ በልባችን አለና እስቲ ቢያንስ የምንወዳትን ቅድስት ድንግል ማርያምን እንመናት። እመብርሃን የተናገረችን እስቲ እኛ ኢትዮጵያን ልጆች እንኳን እንመናት። ሰላም ለኪ እንል የለም እንዴ? በመጽሐፍ ቅዱስ በሉቃስ ላይ የሰፈረው ቃሏ ነው እኮ ሰላም ለኪ። በዛ ቃሏ የአምላክን ኃይልና አድራጊነት የመሰከረችው በምድር የሚያደርገውንም ጭምር ነውና እረስቲ እንወዳታለን የምንላትን ድንግል ማርያምን የተናገረችውን እንኳን እንመናት። ሰላም ለኪ ጸሎቷ ላይ ዘሮሙ ለእለ ያብዩ ህሊና ልቦሙ ማለትም በልባቸው ሐሳብ የሚታበዩትን ሁሉ በተናቸው ብላ የተናገረችው እኛ አምላክን የያዝን እንደሆንን በሴራም በስልጣንም በኃይልም ከፍ ብለው የሚታዩትን ሁሉ ከእግራችን በታች እንደሚበታተኑ ቃል በቃል የሷ ንግግር ነው። ነሰቶሙ ለኃያላን እመናብርቲሆሙ ኃያላን የተባሉትን ሁሉ በቅጽበት ከየመንበሮቻቸው ሊያነሳ የሚቻለው አምላክ አበዮሙ ለትሑታን ለተዋረዱትና ዝቅ ያሉትን ሁሉ ከማንም በላይ ታላቅና ከፍ የሚያደርግ አምላክ አጽግቦሙ እምበረከቱ ለርሁባን ይዘነው ተርበን የማናድር አምላካችን ጸሎት ያስተምረን የዓመት ወይም የወር ቀለባችንን ሳይሆን የዕለቷን ብቻ እንድንጠይቅ ያስተማረን ነገን በሙሉ መተማመን በእሱ አምነነው እንድንጥል የነገረን በዛም መንገድ የሆነ የቃል ኪዳን ጸሎት ያስተማረን እኛ ግን ያላመንነው አባታችን ወፈነወሙ ራቆሙ ለብዑላን ባለጸጋዎችን በአንዲት ቅጽበት ራቆታቸውን ሊያስቀር የሚቻለው በምድር እንኳን ይህን ሁሉ የሚቻለው አምላክ ነው ፈጣሪያችን እያለች ድንግል ማርያም በጸሎቷ የተናገረችውን የምትወደውን ልጆቿ አላምናታል። ድንግል ማርያምን አላምንሽም አልናት። ይሄ መሪ ጸናብን፣ እነዚህ ኃይልን የያዙ አሴሩብን፣ ባለስልጣናት ሊያጠፉን ነው፣ ይሄም መሾም አቃትን ወዘተ እያልን እንተራመሳለን፣ ዘወትር እናለቅሳለን። ፖለቲካ እያልን ስንደናቆር ስንፍጨረጨር እንውላለን። ነገር ግን አንዲትም ጊዜ እንኳን እንዲህ ድንግል ማርያም የነገረችንን ያንን ሁሉ የሚቻለውን አምላካችንን በሀገራችን ጉዳይ መፍትሄ አድርገን በህብረትና በጋራ ይዘነው አናውቅም። እስቲ ቢያንስ ያለችንን ሀብታችንን ድንግል ማርያምን እንመናት። ይህችን እጅግ አጭር ጸሎቷን በቀን አንዴ ብናደርሳት ሁሌ ስንላት እያንዳንዷን ቃል ትርጉም በተለያየ ቀን ልብ ብለን እናደንቅ ነበር። ይህች አጭር ጸሎት እምነታችንን ባጠነከረችው ነበር። ከቀን ወደ ቀን ባላሰብናቸው መንገዶች ሕይወታችንን ወደ እምነት አምላካችን መመራችን ነበር።
እናም ይቺ 5 መስመር አካባቢ ጸሎት በቀን አንዴ ማለት ቀላል ናትና እስቲ እንሞክራት። ቢያንስ ያለችንን ሀብታችንን የፍቅር እናታችንን ድንግል ማርያምን እንመናት። እሷን እንኳን ማመን ያቅተን አስራት ሀገሯ ቆየትኛው ነው? ኢትዮጵያ አይደለችም እንዴ? ነገር ግን በዚህ ዘመን ከኛ ይልቅ በእጥፉ ለግብፅ ኦርቶዶክስ ምዕመናን ስለምን ይሆን አብዝታ የምትገለጠው? ስለምንድን ነው እንደዛ በአደባባይ ሁሉ ከምዕመኑ የማትለየው? ይህንን ስናይ እንኳን እንዴት ልብ አንልም? እጅግ ብዙዎቻችን በአፍ ብቻ እምነት ያለን በመሆኑ አንደኛንን በማለት ብቻ በስም አማኝ ብቻ የሆንን መሆኑን እንዴት አይታወቀንም? በሕይወት በተግባራችን ፈጽሞ ሃይማኖት አልባ መሆናችንን እንዴት ልብ አንልም? እንዴት ያንን ስናይ እንኳን ልብ አንልም? ከዛሬ ጀምሮ እንደምትወደው የእውነት ክርስቲያን ሁን። መኪና እንኳን ስትሳፈር በሰላም አስገባኝ አትበለው። ይልቅ እስቲ ደፍረህ አምነኸው ፈጽሞ ያንተው ፈቃድ ይሁንልኝ በል። ክርስትና ያ ነውና ፈቃዱን ማስቀደምን መቀበልን ተለማመድ። ፈጽሞ ፈቃድህን ይሁንልኝ፣ ግን ከተቻለ የይቅርታና ቸርነትህ እንዲሆን እለምንሃለሁ ብለህ አምነው ራስህን ስጠው። ፈቃዱ ሞትህም ከሆነ በደስታ ለመቀበል ሳልቻልክ ድረስ እውነተኛ እምነት የለህምና ራስህን በዛ መንገድ አንጸው። ይህንን ሳትረሳ በመኪናም ሆነ በስጋት ጊዜ አትዘንገው። ራስህን ወደ አምላክ አለማምደው። አባት ሆኖ ሳለ ደካማ ልጁ አምኖት ከእግሩ ስር ሲሸጎጥ ልቡ ችሎ የሚጎዳ ችሎም ዝም የሚል አባት የለምና እሱስ እንደሆነ ከኛ ልጅነት እንጂ ጎሎበት ለሱ ልንሰጠው የምንችል እሱ የሚፈልገው አንዳችም የሌለው ደግ አባት ልጁ ሁንለት እንጂ ሁሉን እንዳይሰጥህ ቀድሞስ ምን አጋጅ ምክንያት አለውና። የብዙ ገንዘብ ዕጣ ሊወጣል ቢል ጌታህን እንደ ባሪያህ ለኔ አድርገው ብለህ ትእዛዝን አትስጥ። እባክህን አምላኬ ያንተ ፈቃድ ብቻ ይሁንልኝ፣ ለኔ ፈቃድ እሱ ከሆነ ባዶ እጄን እንዳትመልሰኝ አንዳችም እንዳላገኝ አብዝቼ ለምንሃለሁ። ለኔ ያልከው ፈቃድህ ከሆነ እንደ ፈቃድህ ይሁንልኝ ብለህ ፈጣሪህን ማመኑን የሕይወት መርህ አድርገው። ሌላው ተግባር ብትሰንፍ ይህችን ብቻ አድርጋት። በቀን 3 ጊዜ 25 ሴኮንድ የማትሞላውን አባታችን ሆይ ጸሎትን በላት። እጅግ ቀላል ነውና እንድታስታውሳትም ከ3ቱ ምግቦች በኋላ ከቁርስ ከምሳ በኋላ ወደ መስሪያ ቤትህ ወይም ወደ ትምህርት ቤት በምትሄድበት ጊዜ በመንገድ ላይ ወይም በሌላ መልኩ ራስን ሳትጫን እንኳን እንዲሁ ብትላት ትልቅ እርምጃ ይሆንልሃል። በዚህ መልኩ በቀን 3 ማለቱ እጅግ ቀላል ነውና በዚች እንኳን ጀምር፣ አታጓድላት እንጂ እንዲሁ እንደዋዛ የምትላት አጭር ቀላል ጸሎት እየቆየ በምናውቀውም በማናውቀውም መንገድ በስነ ልቦናህ በሕይወት ላይ ተጽዕኖ እየያዘች ትመጣለች። በጊዜ ሂደት ልብህ ናፍቆት ፈልጎ ጊዜ ሰጥተህ አተኩረህ የምትላት ትሆናለች። በመልካም መንገድ ሕይወት መልክ ይይዛል። ይህችን በቀን የሴኮንዶች ጸሎት አፈጻጸሟ ላይ ሳትጨነቅ ቁጥሯን ብቻ ሳታጓድል በላት። ይህችን ቀላሏን እንኳን ለማድረግ ፈቃደኛ ሁን። በእምነት ወደፊት ትልቅ እርምጃ ትሁንልህ። ተፈጥረሃልና በእውነት ሕይወት ኑር። ሁሉ በእጅ ሆኖልህ ምንም ካንተ የማይጠበቅ ወዳጅ አባት አምላክ ልክ አንተኑ አዎ ራስህ አንተኑ አስቦና ፈልጎ ፈጽሞ ሳይሳሳት የፈጠረ ጌታ እያለልህ ወደ እሳት ወደ ተራ ሥጋ መንገድ አትጓዝ። ይህ ኃያል አምላክ ከምንም በላይ በሚያከብረው በማያልፈው ቃሉ ላንተ ፍቅሩን ገልጧልና ወደሱ በተመለስን ጊዜ እንደ አዲስ የተወለደ ልጁ በፍቅር እንደሚያቅፈን ደጋግሞ በቃሉ ነግሮናልና ከመንገዱ ገብተህ በደስታ ትኖር ዘንድ ፈልጎህ ፈጥሮሃልና በዛው ኑር። ቀኑ ደርሶ ከሚመጣው መከራ ሁሉ ትድን ዘንድ በንስሐ ጸርተህ በፍቅር ጸንተህ በእምነት ጠይቀው ትኖርበት ዘንድ ከተሰጠህ ምድርህ በመቅሰፍት አትጥፋ። ካልሆነ ግን ሞት እንደሆነ በፊታችን ጸንቶ ቆሟልና ምርጫው የኛ ይሆናል። ለጥያቄዎች እንዲሁም ምናልባትም አንዳንድ ተጨማሪ መረጃዎች ካስፈለጉ በፌስቡክ ገጽ አንዳምላክ.com በሚለው ፔጅ ላይ እየተከታተሉ ይጠይቁ። ልዑል እግዚአብሔር ከሁላችን ጋር ይሁን። አሜን።